በኢትዮጵያ የተራዘመ የብድር አቅርቦት ፕሮግራምን በተለያዩ ዙሮች እየተገበረ የሚገኘው ዓለም አቀፉ የገንዘብ ድርጅት IMF በአምስተኛው ዙር የብድር አቅርቦቱ $464 ሚሊዮን ብድር መልቀቁን ይፋ አድርጓል። የገንዘብ ድርጅቱ የባለሙያዎች ቡድን በሚያዝያ 2018 ዓ.ም በኢትዮጵያ አምስተኛ ዙር ግምገማ አካሂዶ በባለሙያ ደረጃ ከስምምነት መድረሱን አሳውቆ የነበረ ሲሆን አሁን ብድሩ መለቀቁ ይፋ የተደረገው ደግሞ ስምምነቱ በIMF የስራ አስፈጻሚ ቦርድ ከጸደቀ በኋላ ነው። አሁን ላይ የተለቀቀው የገንዘብ መጠን ከዚህ ቀደም ከተለቀቁት ጋር ሲታከል የገንዘብ ድርጅቱ እስካሁን ለኢትዮጵያ የሰጠውን ብድር $2.6 ቢሊዮን እንደሚያደርሰው ታውቋል። አቤል አበበ ጉዳዩን በዝርዝር ተመልክቶታል። ይህ በ4 ዓመታት ወይም 48 ወራት ውስጥ ለኢትዮጵያ $3.4 ቢሊዮን የሚያስገኝ የብድር ስምምነት ሐምሌ 22 ቀን 2016 ዓ.ም በዓለም አቀፉ የገንዘብ ድርጅት IMF ስራ አስፈጻሚ ቦርድ የጸደቀ መሆኑ የሚታወስ ነው። የብድር ስምምነቱ በአልቫሮ ፒሬዝ የተመራው የዓለም የገንዘብ ድርጅት የባለሙያዎች ቡድን የኢትዮጵያን የማክሮ ኢኮኖሚ ማሻሻያ እንዲሁም በኢትዮጵያ መንግስት የተተገበረውን የሀገር በቀል ኢኮኖሚ ፖሊሲ የአፈጻጸም ሁኔታ ከመስከረም 7 እስከ 16 ቀን 2017 ዓ.ም ከገመገመ በኋላ የተፈቀደ እንደሆነም አይዘነጋም። ያኔ ብድር መፈቀዱ ይፋ የተደረገውም በድርጅቱ አሁን የቬንዙዌላ በዚያ ጊዜ ደግሞ የIMF የአፍሪካ ጉዳዮች ምክትል ዳይሬክተርና የኢትዮጵያ ተጠሪ በነበሩት አልቫሮ ፒሬዝ ነበር። Today, the IMF board approved a 4-year, $3.4 billion extended credit facility arrangement for Ethiopia with an immediate disbursement of approximately $1 billion. Ethiopia has seen decades of rapid growth and improved living standards, but economic vulnerabilities and distortions have also been mounting, and the economy was hit by a series of shocks such as conflict and the pandemic. በዚሁ የመጀመሪያ ዙር ግምገማው ላይ ከሐምሌ 2016 ዓ.ም ጀምሮ የተተገበረው አዲሱ የውጭ ምንዛሬ ፖሊሲ እንዲሁም የሀገር በቀል ኢኮኖሚ ማሻሻያዎች ጥሩ ውጤት አምጥተዋል ያለው የገንዘብ ድርጅቱ IMF ለውጡ የሀገሪቱን ኢኮኖሚያዊ እንቅስቃሴ ላይ የጎላ መዛባት አልፈጠረም በሚል $340.7 ሚሊዮን ብድር መልቀቁን አሳውቆ ነበር። ብድሩ መለቀቁ ይፋ የተደረገውም ጥቅምት 8 ቀን 2017 ዓ.ም ነበር። IMF ከዚህ አስከትሎ ደግሞ የሁለተኛውን ዙር ግምገማውን ውጤት ይፋ ካደረገ ወዲያ ጥር 9 ቀን 2017 ዓ.ም ተጨማሪ $245 ሚሊዮን ብድር ለመልቀቅ መስማማቱን ይፋ አደረገ። ከዚያ ቀጥሎ በሰኔ 2017 የድርጅቱ ሶስተኛ ዙር ግምገማ አዎንታዊ ውጤቶችን አሳይቷል በመባሉ ተጨማሪ $262.3 ሚሊዮን ለኢትዮጵያ እንዲለቀቅ መወሰኑ ተነግሮ ነበር። የተራዘመ የብድር አቅርቦት ፕሮግራሙን ለማስቀጠል አራተኛ ዙር ግምገማ ማካሄዱን የቀጠለው IMF ጥር 2018ም እንዲሁ $261 ሚሊዮን ብድር ለኢትዮጵያ እንዲሰጥ መወሰኑን ይፋ ማድረጉ ይታወሳል። ባሳለፍነው የሚያዝያ ወር 2018 ዓ.ም ደግሞ አምስተኛ ዙር ግምገማ ለማካሄድ ወደ ኢትዮጵያ የመጣው የIMF ልዑካን ቡድን ከኢትዮጵያ መንግስት ባለሙያዎች ጋር ያደረገውን ውይይት ተከትሎ በባለሙያዎች ደረጃ ከስምምነት መደረሱን በግንቦት ወር መግለጫው አሳውቆ ነበር። በዚህ የባለሙያዎች የስምምነት መግለጫ ላይ ኢትዮጵያ የምታገኘው የገንዘብ መጠን $468 ሚሊዮን እንደሆነ ተጠቅሶ የነበረ ቢሆንም ለገንዘብ ድርጅቱ ስራ አስፈጻሚ ቦርድ ቀርቦ መጽደቁ ይፋ የተደረገው መጠን ግን ከቀደመው በ$4 ሚሊዮን አንሶ $464 ሚሊዮን መሆኑ ታውቋል። በተከታታይ የሚደረጉ የኢኮኖሚ ግምገማዎችን ተከትሎ የኢትዮጵያን የበጀት ክፍተት እንዲሁም የክፍያ ሚዛን ለማስተካከል ያግዛል ያለውን ብድር እየለቀቀ የሚገኘው የገንዘብ ድርጅቱ ሙሉውን $3.4 ቢሊዮን ለመለቀቅ 4 ዓመታት እንደሚያስፈልግ መናገሩ አይዘነጋም። በዚህ መሰረትም እስካሁን በአምስቱ ዙሮች የተለቀቁ ብድሮችና ቀድሞ ያለ ግምገማ የተለቀቀው $1 ቢሊዮን ሲዳመሩ እስካሁን ለኢትዮጵያ የተሰጠው የIMF ብድር ከ$2.6 ቢሊዮን በላይ መድረሱን መረጃዎች ያሳያሉ። አሁን $464 ሚሊዮን መልቀቁን ትላንት ባወጣው መግለጫ የጠቀሰው ድርጅቱ የኢትዮጵያ የማክሮ ኢኮኖሚ ትግበራ ለውጥ እያሳየ ቢሆንም የመካከለኛው ምስራቅ ቀውስ ውጫዊ የሆነ ስጋትን ደቅኖበታል ብሏል። እናም አሁን ላይ ከተለቀቀው ብድር ውስጥ $200 ሚሊዮን በመካከለኛው ምስራቅ ጦርነት የተነሳ የተፈጠሩ አሁናዊ የፋይናንስ ጫናዎችን ለማቃለል ይውላል ነው ያለው። የገንዘብ ድርጅቱ አክሎም ኢትዮጵያ የሚለቀቅላትን ብድር ዓላማውን እንዲያሳካ በትጋት እየሰራች መሆኑን በጠቆመበት መግለጫው ጠንካራ የውጭ ንግድና የገቢ አሰባሰብ ስርዓት መታየቱን ይጠቅስና የሀገሪቱ የውጭ ምንዛሬ ክምችትም ጥሩ መሻሻልን እያሳየ ነው ሲል ያክላል። የዕዳ ሽግሽግ ጉዳይ ላይም ቢሆን ከሁለትዮሽ አበዳሪዎች ጋር የተደረጉ ስምምነቶችን በጥሩ መልኩ ያጣቀሰው መግለጫው ኢትዮጵያ ከዩሮቦንድ አበዳሪዎች ጋር በመርህ ደረጃ የደረሰችበትን ስምምነትም በበጎ መልኩ እንደሚመለከተው ነው የተገለጸበት። IMF አክሎም በጥቅሉ ከታየ ኢትዮጵያ የተራዘመ ብድር ፕሮግራሙ ሲተገበር የገባችውን ቃል ባከበረ መልኩ እየሰራች ትገኛለች ነው ያለው።
ኢትዮጵያ የዋጋ ግሽበትን ለመቆጣጠር ጥብቅ የገንዘብ ፖሊሲን መከተሏን መቀጠል እንዳለባት የሚጠቅሰው የገንዘብ ድርጅቱ ማብራሪያ የውጭ ምንዛሬ ግብይት በጥሩ መልኩ እንዲሰራ አንዳንድ ክልከላዎችን በማቅለልና በባንኮች መካከል የሚደረገውን ግብይት በማሳደግ ተፎካካሪነታቸውን ለመጨመር እየተሰራ መሆኑን በበጎ አንስቶታል። ማብራሪያው ጥብቅ የገንዘብ ፖሊሲ አስፈላጊ ስለመሆኑ በድጋሚ አጽንኦት ይሰጥና የዋጋ ግሽበት ሊያባብስ እንዲሁም ተጨማሪ ጫና ሊያመጣ የሚችል ክስተት የሚፈጠር ከሆነ ብሔራዊ ባንክ የገንዘብ ፖሊሲውን ይበልጥ ለማጥበቅ መሰናዳት ይጠበቅበታል የሚል ምክር ሀሳብን ያስቀምጣል። በሌላ በኩል የኢትዮጵያ ብሔራዊ ባንክ የተደራጀ የወርቅ ግብይት ስራ እንዲያካሄድ የሚያስችል አሰራር ያስፈልገዋል የሚለው አይኤምኤፍ በሂደት ደግሞ ከወርቅ ገበያው የሚወጣበትና ወጥነት ያለው የሀብት ክምችት ላይ የሚሰማራበትን እቅድ ማዘጋጀት ጠቃሚ እንደሆነ ያነሳል። የኢትዮጵያ ብሔራዊ ባንክ አስተዳደራዊ ስራ ላይ ተጨማሪ የማሻሻያ ስራዎች መሰራት እንደሚኖርባቸው ሀሳብ የሚሰጠው የአይኤምኤፍ መግለጫ ባንኩ አዲስና ገለልተኛ የሆኑ የቦርድ አባላት እንዲኖሩት ማድረግ እንዲሁም የፋይናንስ ማረጋጊያዎችን መስጠት እንደሚያስፈልግ ጠቁሞ ይህም ራስ ገዝነቱና ጥንካሬውን በመጨመር የፖሊሲ ኃላፊነቱን እንዲወጣ ያግዘዋል ነው የሚለው። አላስፈላጊ ወጪዎችን መቀነስ፣ የገቢ አሰባሰብን በዘላቂነት ማሳደግ ወሳኝ እርምጃ ስለመሆናቸው በተጠቀሰበት መግለጫ ላይ ተጋላጭ ዜጎችን ባማከለ መልኩ በሂደት ከነዳጅ ድጎማ ማውጣት እንዲሁም የመንግስት ኢንተርፕራይዞችን ጥንካሬ መጨመር አስፈላጊ ተግባራት ስለመሆናቸው በዝርዝር ተቀምጧል።